ኖርዌይ በህዝብ ቁጥር 5.2 ሚሊዮን ገደማ የሚሆኑ ሰዎች ብቻ የሚኖርባት አነስተኛ ሀገር ናት። ይህንን በንጽጽር ለመመልከት ያህል ኖርዌይ 6 ሚሊዮን ህዝብ ካላት ሲንጋፖር ወይም ደግሞ 7.5 ሚሊዮን ህዝብ ካላት ሆንግ ኮንግ ያነሰ የህዝብ ቁጥር አላት። በህዝብ ቁጥር አነስተኛ ብትሆንም በቆዳ ስፋት ግን ኖርዌይ በጣም ሰፊና ትልቅ ሀገር ናት። አገሪቱ 385,000 ስኩዌር ኪሎ ሜትር ገደማ የቆዳ ስፋት አላት። ይህም ከሁለቱም ያነሰ ህዝብ ይኖራትም በቆዳ ስፋት ግን ከሆንግ ኮንግ በ140 እጥፍ ከሲንጋፖር ደግሞ በ464 እጥፍ ገደማ ይበልጣል። በሌላ አገላለጽ የኖርዌይ የቆዳ ስፋት ከጃፓን ጋር ተቀራራቢ ሲሆን ሁለቱም ሀገራት ተመሳሳይ ተራራማ መልክዓ ምድር አላቸው። ይሁን እንጂ ጃፓን ተመሳሳይ በሆነው ተራራማ አካባቢዋ ከኖርዌይ በ22 እጥፍ የሚበልጥ ህዝብ ይኖርባታል። ይህም ኖርዌይን በዓለም ላይ በስፋት ከማይኖርባቸውና ባዶ ከሆኑ ሀገራት አንዱ ያደርጋታል። እንዲሁም ደግሞ በዋናው የአውሮፓ አህጉር ውስጥ ዝቅተኛው የህዝብ ጥገት ወይ ደግሞ ሰፈራ የሚገኝባት አገር ናት። የሀገሪቱ ሰማያዊ ግማሽ በአርክቲክ ንፍቀ ክበብ ውስጥ የተሸፈነ በመሆኑ ምክንያት መሬቷም ከድንጋያማ ክፍል በላይ በጣም ቀጭን የአፈር ንብርብር ስላለው አብዛኛው የኖርዌይ መሬት አስቸጋሪ፣ ተራራማ፣ ወጣ ገባ እንዲሁም በጣም ቀዝቃዛ ነው። ይህ ሁኔታ ለግብርና አመቺ ጊዜው አጭር በመሆኑ ምክንያት ህዝብን ለመመገብ አይመችም። ከኖርዌይ መሬት ውስጥ 2.2 በመቶ ብቻ ለግብርና ተስማሚ ነው። ይህም በዓለም ላይ ካሉ በጣም አነስተኛ መቶኛዎች ውስጥ አንዱ ሲሆን በአረብ ሀገር ውስጥ ከምትገኘው ምንም አይነት ወንዝ ከሌላትና እንደ ፈረሰች ሀገር ከምትቆጠረው ተራራማዋ የመን አገር ጋር ተቀራራቢ ነው። ይህ በመጨረሻ የሚያሳየው ኖርዌይ በአጠቃላይ 380,000 ስኩዌር ኪሎ ሜትር የቆዳ ስፋት ቢኖራትም ለግብርና ተስማሚ ሆነው ግን 7124 ስኩዌር ኪሎ ሜትር ብቻ መሆኑን ነው። ይህ እጅግ በጣም አነስተኛ መጠን ሲሆን ከአጠቃላይ የቆዳ ስፋቷ በ16 እጥፍ ከምታንሰውና ተመሳሳይ 6.3 ሚሊዮን ህዝብ ካላት ኤል ሳልቫዶር ከሚገኘው ሊታረስ የሚችል መሬት ጋር ተቀራራቢ ነው። ምክንያቱም ሁለቱም ሀገራት ህዝባቸውን ለማስተዳደር የሚያስችል ተመሳሳይ መጠን ያለው ሊታረስ የሚችል መሬት ስላላቸው ነው። ለኖርዌይ ነገሩን ይባስ የሚያደርገው ደግሞ ይህ ጥቂት ሊታረስ የሚችል መሬት በታላላቅ ተራሮች መካከል ባሉ ትንንሽ ሸለቆዎች ውስጥ በአገሪቱ ደቡባዊ ክፍል ተበታትኖ የሚገኝ በመሆኑ ነው። ይህም በአገሪቱ ውስጥ የተቀናጁና ውጤታማ የሆኑ ሰፋፊ እርሻዎችን ለመመስረት የማይቻል አድርጎታል። በአንጻሩ ደግሞ አሜሪካ ባላት ሰፊና ክፍት ሊታረስ የሚችል መሬት ምክንያት በአሜሪካ ያለው የአንድ እርሻ አማካኝ ስፋት ከኖርዌይ እርሻዎች በ8 እጥፍ ይበልጣል። በዚህ ምክንያት የአሜሪካ እርሻዎች ይበልጥ የተቀናጁ ውጤታማና ምርታማ በመሆናቸው ብዙ ህዝቦችን መመገብ ይችላሉ። በእነዚህ የግብርና አቅም ተፈጥሯዊ ችግር ምክንያት በኖርዌይ ታሪክ ውስጥ አገሪቱ በተፈጥሮ ድሃ መሆን አለባት ወይም ደግሞ ቢያንስ ኖርዌይ በታሪክ ድሃ ሀገር ነበረች የሚሉ ግምቶችና አመለካከቶች በሰዎች ዘንድ ሲንጸባረቁ ቆይተዋል። ነገር ግን ይህ ፍጹም የተሳሳተ አስተሳሰብ ነው። በ1960ዎቹ መገባደጃ ላይ ድንገት የተገኘው የተፈጥሮ ሀብት ሁሉንም ነገር እስኪቀይርና ኖርዌይ አሁን ላለችበት የታወቀችበት ብልጽግና መንገድ ሲከፍት ድረስ የሚገርመው ነገር ግን ኖርዌይን ሀብታም አላደረጋትም። ይልቁንም ቀድሞ ከነበረችበት በላይ የበለጠ ሀብታም አደረጋት እንጂ። በአብዛኛው እንግዲህ በማህበረሰብ ከሚታሰበው እምነት በተቃራኒ ኖርዌይ በአብዛኛው ታሪኳ በአንጻራዊነት ሀብታም ሀገር ነበረች። ይህ ደግሞ የሚገርመው አገሪቱን ለግብርና ምርት የማይመች ካደረጋት ተመሳሳይ መልክዓ ምድር ጋር በቀጥታ የተያያዘ በመሆኑ ነው። ከግብርና አቅም ባለፈ የአገሪቱን ዕጣ ፈንታ ሊወስኑ የሚችሉ ሌሎች መልክዓ ምድራዊ ሁኔታዎች አሉ። ከነዚህ መካከል አንዱ ባንዱ አገር ግዛት ውስጥ ለመጓዝና ንግድ ለማካሄድ ምን ያክል ቀላል እንደሆነ ነው። ይሁን እንጂ በኖርዌይ በየብስ መጓዝ ሁልጊዜም እጅግ በጣም አስቸጋሪ ነበር። ከዘመናዊ አውራ ጎዳናዎች እና ዋሻዎች በፊት ለብዙ ሺህ ዓመታት በኖርዌይ ምዕራባዊ የባህር ዳርቻ በእግር ወይ ደግሞ በፈረስ መጓዝ በከፍተኛ ተራሮችና በመልክዓ ምድሩ ላይ በተቀረጹ ጥልቅ የባህር ወሽመጦች ምክንያት ፈጽሞ የማይቻል ነበር። ሆኖም ግን ይህ መልክዓ ምድራዊ እርግማን የሚመስለው ነገር ሳይታሰብ ለኖርዌይ ትልቅ በረከትን አምጥቶላታል። ምክንያቱም በኖርዌይ የባህር ዳርቻ ላይ በተበታተኑ ስፍር ቁጥር የሌላቸው ሸለቆ መሰል የባህር ወሽመጦች ምክንያት ኖርዌይ በአውሮፓ ውስጥ ረጅሙ የባህር ዳርቻ እንዳላት ይታመናል። እንደ CIA ወርልድ ፋክት ቡክ መረጃ ከሆነ ከዩናይትድ ኪንግደም የባህር ዳርቻ በ6 እጥፍ ተኩል በላይ ይረዝማል። እንዲያውም የኖርዌይ የባህር ዳርቻ በእነዚህ ወሽመጦች ምክንያት በጣም ግዙፍ ከመሆኑ የተነሳ ከካናዳ በመቀጠል በዓለም ሁለተኛው ረጅሙን የባህር ዳርቻ በመያዝ ትመደባለች። ይህ ማለት ኖርዌይ ወደ ዘመናዊ መንግስትነት ስትቀየር አነስተኛ የህዝብ ቁጥር በተራሮችና በባህር ወሽመጦች መካከል በትንንሽ ስብስቦች ተበታትነው ይኖር ነበር። ይህም እንደ አፍጋኒስታን ወይ ደግሞ ፋርስ ወይ ደግሞ የአሁኑ ኢራን ካሉ የየብስ ተራራማ ማህበረሰቦች ጋር በተወሰነ መልኩ ይመሳሰላል። ነገር ግን ከነዚያ የዩራሺያ የውስጥ ክፍል ማህበረሰቦች በተለየ የኖርዌይ ተበታትነው የሚኖሩ ህዝቦች ስብስቦች ወደ ዓለም አቀፍ ውቅያኖስ በቀላሉ መድረስ ይችላሉ። ምክንያቱም የባህር ወሽመጦቿ እስከ አገሪቱ ውስጠኛ ክፍል ድረስ ዘልቀው ስለሚገቡ ነው።
ይህ መልክዓ ምድር ገና ከጥንት ጀምሮ በኖርዌይ የባህር ላይ ባህል ወይ ደግሞ ማሪታይም ካልቸር እንዲዳብር አበርትቷታል። የባህር ወሽመጦቹ ኖርዌያውያን በሰፈራዎች መካከል በባህር በፍጥነት እንዲጓዙ ከማስቻላቸውም በላይ ነጋዴዎች እስከ ሀገሪቱ ውስጠኛው ክፍል ድረስ ዘልቀው እንዲገቡ ረድቷቸዋል። ይህም ኖርዌይ ካላት ታላላቅ የተፈጥሮ ሀብቶች አንዱን ማለትም ሰፊ የደንና የጣውላ ሀብቷን ለመጠቀም እድል ሰጥቷታል። ኖርዌይ በአውሮፓ ውስጥ ትልቁ ደን ኖሯት አያውቅም። በዚህ ረገድ እንደ ሩሲያ፣ ፊንላንድ፣ ስዊድን እና ፈረንሳይ ያሉ ሀገራት ይበልጧታል። ሆኖም ግን የባቡር መስመሮች ተዘርግተው የሩሲያን የጣውላ አቅም እስካወጡ ድረስ ለዘመናት በነበረው የሸራ መርከቦች ዘመን ኤጅ ኦፍ ሴይል የኖርዌይ የጣውላ ኢንዱስትሪ በአውሮፓ ትልቁ ነበር ማለት ይቻላል። ይህም የሆነው የኖርዌይ ደኖች በባህር ወሽመጦች በኩል ለመድረስና ወደ ዓለም አቀፉ ገበያ ለመላክ በጣም ቀላል ስለነበሩ ነው። ጣውላዎቹ በውስጠኛው ክፍል ተቆርጠው በወንዞች ውስጥ በዝቅተኛ ወጪ በቀላሉ ይጣሉና በወንዙ ፍሰት ወደ ሰፈራዎችና በባህር ወሽመጦች ዳርቻ ወደሚገኙ መጋዘን ቤቶች ይወርዱ ነበር። እነዚህ መጋዘን ቤቶች በወንዞችና በፏፏቴዎች ኃይል የሚሰሩ ሲሆን ጣውላውን ካቀነባበሩ በኋላ በባህር ወሽመጦቹ በኩል በቀላሉ ወደ ዓለም አቀፍ ገበያ ይላካሉ። በዚህ ምክንያት በ18ኛውና በ19ኛው ክፍለ ዘመን መጨረሻ ላይ የባቡር መስመሮች እንደ ሩሲያ፣ ፊንላንድ፣ ስዊድን ያሉ ትላልቅ ደን ያላቸው ሀገራት አቅም ሙሉ በሙሉ እስካወጡ ድረስ እነዚህ መልክዓ ምድራዊ ጥቅሞች ኖርዌይን ለዘመናት የአውሮፓ የጣውላ ማዕከል አድርገዋታል። ይህ ጠንካራ የባህር ላይ ባህል ኖርዌይ ባለ ድርሻ ከእንጨት ቆራጭ ጀምሮ እስከ እጅ ጥበብ ባለሙያዎች ድረስ በስራው የተሳተፉ የህብረተሰብ ክፍሎች ሁሉ መካከል በእኩልነት ሀብቱ ይከፋፈል ነበር። ይህም በጊዜ ሂደት በኖርዌይስ ሀብትና ባለቤትነት በህዝቡ ስርጭት ልክ ይበልጥ የተከፋፈለና ያልተማከለ እንዲሆን አድርጎታል። በዚህ ምክንያት እንደ ፈረንሳይ፣ ብሪታንያ ባሉ ሀገራት ህዝብና ኢኮኖሚ በዋና ከተሞች አካባቢ በመከማቸቱ እንደተፈጠረው አይነት ቀውስና ትልቅ ካፒታሊስት መደብ እንዲፈጠር እድል አልሰጠም። ይልቁንም የኖርዌይ መልክዓ ምድር ህዝቡ እርስ በርስ እንዲተማመንና ለኑሮ አስፈላጊ የሆኑ መርከቦችን ለመገንባት እንዲተባበር አስገድዶታል። ስለዚህ ቀድሞ የነበረው የኖርዌይ መርከብ ግንባታ በአብዛኛው የህብረት ስራ ባህሪ ነው። ይህ ወግ ለአገሪቱ ኢኮኖሚ ለዘመናት መሰረት ሆኖ ቆይቷል፣ ዛሬም ድረስ ቀጥሏል። የኖርዌይ የግብርና፣ የደን ልማት፣ የባህር ላይ እድገትና የአሳ ማጥመድ ስራዎች በሙሉ በህብረት ስራ ማህበራት ቁጥጥር ስር የወደቁ ሲሆን የባንክ ዘርፉን በ19ኛውና በ20ኛው ክፍለ ዘመን በአብዛኛው በህብረት ስራ የብድር ማህበራት ይተዳደር ነበር። በ19ኛው መቶ ክፍለ ዘመን ኖርዌይ ድሃ ቀጠና ተደርጋ በሰፊው ይታመን በነበረበት ወቅት ሀገሪቱ በእውነት በአንጻራዊ ሁኔታ በጥሩ ሁኔታ ላይ ነበረች። በ1850ዎቹ የኖርዌይ የነፍስ ወከፍ አጠቃላይ ገቢ ደግሞ ጂዲፒ ፐር ካፒታል ምስራቅ አውሮፓ ማለትም ከቡልጋሪያ፣ ሮማኒያ፣ ፖላንድ፣ ሃንጋሪና ቼኮስሎቫኪያ ይበልጥ ነበር። በ1880ዎቹ ደግሞ ፖርቹጋልን፣ ስፔንና ግሪክን ጨምሮ ከሁሉም የደቡብ አውሮፓ አገራት በልጣ ተገኝታለች። በ1900 20ኛው ክፍለ ዘመን መገባደጃ አካባቢ የኖርዌይ የነፍስ ወከፍ ገቢ ከጣሊያንም በላይ ሆኖ ነበር። ከዚያም በ1938 ሁለተኛው የዓለም ጦርነት ዋዜማና ነዳጅ ከመገኘቱ ከብዙ አስርተ ዓመታት በፊት የኖርዌይ የነፍስ ወከፍ ገቢ ከጀርመን፣ ከፈረንሳይ፣ ከዩናይትድ ኪንግደም በልጦ ይገኝ ነበር። በአንዳንዶች ግምቶች መሰረት በዚያን ጊዜ በአማካኝ የአውሮፓ ሀብታም ሀገር ነበረች ማለት ይቻላል። በ1900 እስከ 1938 ለነበረው ፈጣን የኢኮኖሚ እድገት ዋነኛው ምክንያት ዘመናዊ የውሃ ተርባይኖችና የውሃ ኤሌክትሪክ ግድቦች መፈጠር ሲሆን ይህም የሀገሪቱ መልክዓ ምድራዊ አቅም በከፍተኛ ሁኔታ አስፍቶታል። ኖርዌይ በተራሮች ላይ ከሚመነጩና ወደ ባህር ወሽመጦች ምዕራባዊ የባህር ዳርቻ በሚወርዱ ወንዞች የተሞላች ሀገር ናት። እነዚህ ወንዞች ከፍተኛ ዝናብ በሚያመጡ ምዕራባዊ ነፋሳት የሚሞሉ ሲሆኑ ቁልቁለታማ ፍሰታቸውና ፏፏቴዎቻቸው ተርባይኖችን ለማሽከርከር ኤሌክትሪክ ለማመንጨት የሚያስችል ከፍተኛ የእንቅስቃሴ ኃይል ይሰጣሉ። በዚህ ምክንያት ኖርዌይ በዓለም ላይ ካሉት ከፍተኛ የውሃ ኃይል አቅም ካላቸው ሀገራት አንዷ ናት። በ1905 ዓመተ ምህረት ጀምሮ አገሪቱ ከፍተኛ ካፒታልና የቴክኒክ ክህሎት ካላቸው የውጭ ኩባንያዎች እንዲገቡና ዘመናዊ የውሃ ኤሌክትሪክ ግድቦችን መገንባት እንዲጀምሩ ፈቀደች። በአገሪቱ ውስጥ በደርዘን የሚቆጠሩ በኋላም በመቶዎች የሚቆጠሩ የውሃ ኃይል ጣቢያዎች ተገነቡ። ዛሬ ላይ ኖርዌይ ከ10 ሜጋዋት በላይ አቅም ያላቸው 84 ትላልቅ የውሃ ኃይል ጣቢያዎች፣ ከ1 እስከ 10 ሜጋዋት አቅም ያላቸው 838 ትንሽ ጣቢያዎችና ሌሎች በመቶዎች የሚቆጠሩ ጥቃቅን ተቋማት አሏት። እነዚህ ሁሉ የውሃ ኃይል ጣቢያዎች ተዳምረው የኖርዌይን አጠቃላይ የኤሌክትሪክ ፍላጎት 95 በመቶ ገደማ ይሸፍናሉ። እንደ አውሮፓውያን አቆጣጠር በ2024 ኖርዌይ በዓለም ላይ ሰባተኛዋ ትልቅ የውሃ ኃይል አምራች ስትሆን ምንም እንኳን የህዝቧ ቁጥር ከአሜሪካ ጋር ሲነጻጸር በ167 እጥፍ ያነሰ ቢሆንም የምታመነጨው የኃይል መጠን ግን ከአሜሪካ ግማሽ ያህሉን ይደርሳል። በ20ኛው ክፍለ ዘመን መጀመሪያ ላይ የኖርዌይ የውሃ ኃይል ጥቅም ላይ በመዋሉ ምክንያት ለሀገሪቱ የመጀመሪያውን ትልቅ የኢኮኖሚ እድገት አመጣ። ይህም ፈጣን የኢንዱስትሪ ልማትና የኤሌክትሪክ ተደራሽነትን አስገኘ። በ1920 ኖርዌይ በነፍስ ወከፍ ገቢ ከማንኛውም የዓለም ሀገር በላይ
ኤሌክትሪክ ትጠቀም ነበር። ከህዝቧ 2/3 በላይ የኤሌክትሪክ ተጠቃሚ የነበረ ሲሆን ይህም በወቅቱ ከአሜሪካ የኤሌክትሪክ ስርጭት መጠን በእጥፍ ይበልጥ ነበር። አነስተኛ ህዝብ እንዲህ ያለ የተትረፈረፈና ርካሽ ኃይል መኖሩ ኖርዌይ ከፍተኛ ኃይል የሚጠይቁ ኢንዱስትሪዎችን እንድታዳብር አስችሏታል። ይህም በመጨረሻ ኖርክ ሃይድሮ ወይ ደግሞ ኖርስክ ሃይድሮ በተባለው ኩባንያ ስር በአልሙኒየም ምርት ላይ ልዩ ትኩረት እንድትሰጥ አድርጓታል። ዛሬ ኖርክ ሃይድሮ በዓለም ላይ ካሉ ትልልቅ የአልሙኒየም አምራቾች አንዱ ነው። ኩባንያው ለአልሙኒየም ምርት የሚጠቀመው አብዛኛውን ኃይል ከኖርዌይ የውሃ ኃይል የሚያገኝ ሲሆን 34% ባለቤትነቱም በኖርዌይ መንግስት የተያዘ ነው። ይህም ኖርዌይን በአውሮፓ አንደኛ በዓለም ደግሞ 8ኛዋ ትልቅ የአልሙኒየም አምራች እንዲሁም ደግሞ ለአውሮፓ ህብረት ዋነኛ የአልሙኒየም አቅራቢ አድርጓታል። የውሃ ኃይል ኢንዱስትሪው በ20ኛው ክፍለ ዘመን መጀመሪያ ላይ የኖርዌይን አቅም ማውጣቱን በቀጠለበት ወቅት ዘርፉ ብዙዎቹን ግድቦች በገንዘባቸው በገነቡ ትላልቅ የውጭ ኩባንያዎች ቁጥጥር ስር እየዋለ መጣ። ኖርዌይ አስፈላጊ የሆነውን የውጭ ኢንቨስትመንትና ክህሎት ሳታባርር በተፈጥሮ ሀብቷ ላይ አገራዊ ቁጥጥር ለማረጋገጥ ፈጣን ወደ መንግስትነት ንብረትነት የመለወጥ ወይ ደግሞ ናሽናላይዜሽን እርምጃን ከመውሰድ ይልቅ ተግባራዊና የረጅም ጊዜ ስትራቴጂን ተከተለች። የውጭ ኩባንያዎች የገነቧቸው የውሃ ኃይል ጣቢያዎችና ማዕድናት ከ60 እስከ 80 ዓመታት ስራ በኋላ ያለምንም ካሳ ለኖርዌይ መንግስት እንዲተላለፉ የሚደነግጉ ደንቦችን እንዲከተሉ ተደረገ። በዚህ አካሄድ ምክንያት የውጭ ሀገር ባለሀብቶች በቂ ትርፍ እንዲያገኙ የሚያረጋግጥ ሲሆን፣ በሌላ በኩል ደግሞ የኖርዌይ መንግስት ዋጋ ያላቸው ሀብቶችን የረጅም ጊዜ ባለቤትነት እንዲያረጋግጥ አስችሏቸዋል። በዚህ ምክንያት ዛሬ ከ90 በመቶ በላይ የሚሆነው የኖርዌይ የውሃ ኃይል አቅም በመንግስት እጅ የተያዘ ነው። ይህ ስትራቴጂ በኋላ ላይ ኖርዌይ ለዘይትና ለተፈጥሮ ነዳጅ እንዲሁም ጋዝ ልማት ለተከተለችው አካሄድ በቀጥታ አርአያና ምሳሌ ሆኗታል። ኖርዌይ የነዳጅ ዘይት ከማግኘቷ ከረጅም ጊዜ በፊት ቀድሞውኑ ሀብታም ሀገር የነበረችው በዚህ ምክንያት ነው። በ1950ዎቹ መገባደጃ ላይ በአገሪቱ የባህር ዳርቻ ሊኖር ስለሚችለውና የነዳጅና የጋዝ ክምችት ፍላጎት ማድረግ በጀመረበት ወቅት ኖርዌይ ቀድሞውኑ በከፍተኛ ሁኔታ በኢንዱስትሪ የበለጸገች ዲሞክራሲያዊትና ሙስና የሌለባት ሀገር ነበረች። ይሁን እንጂ በዚያን ጊዜ በአገሪቱ ዙሪያ በተለይም በሰሜን ባህር ስር ባለው ጥልቀት የሌለው አህጉራዊ መደራደሪያ ላይ ነዳጅ ወይም ጋዝ ይገኛል ብሎ የሚያምን ሰው በጣም ጥቂት ነበር። ከጂኦሎጂ አንጻር ሲታይ ይህ መንደርደሪያ ከጥቂት ሺህ ዓመታት በፊት በመጨረሻው የበረዶ ዘመን ማብቂያ ላይ በውሃ የተሸፈነ አካባቢ ነበር። እንደ አውሮፓውያን አቆጣጠር በ1958 የኖርዌይ የጂኦሎጂ ጥናት ተቋም በጻፈው በኋላ ላይ ደግሞ ስህተትነቱን ባተረጋገጠው ደብዳቤ ላይ በኖርዌይ አህጉራዊ መንደርደሪያ ላይ የነዳጅ ወይም የጋዝ ሀብት የማግኘት እድል ፈጽሞ ግምት ውስጥ መግባት እንደሌለበት ደምድሞ ነበር። ሆኖም ግን ከአንድ ዓመት በኋላ 1959 በአቅራቢያው በተገኘ ትልቅ የተፈጥሮ ሀብት ወይም ጋዝ ፍላጎቱን ዳግም ቀሰቀሰው። በኔዘርላንድ ሰሜናዊ ክፍል ግሮኒንገን የተባለው የጋዝ ክምችት ተገኘ። ይህም በኋላ ላይ በዓለም ላይ ከተገኙት የተፈጥሮ ጋዝ ክምችቶች በግዝፈቱ 11ኛው በአውሮፓ አህጉር ደግሞ ትልቁ መሆኑን ተረጋገጠ። ግሮኒንገን ኔዘርላንድስ ትልቅ የጋዝ አምራች ሀገር እንድትሆንና ቀድሞ ለነበረው የአውሮፓ ጋዝ ገበያ እንደ መሰረት ሆኖ አገልግሏታል። በተፈጥሮ የዚህ ክምችት በ1959 መገኘት ብዙም ባልተመረመረው የሰሜን ባህር ስር ተጨማሪ ጋዝ እንዲያውም ነዳጅ ሊገኝ ይችላል የሚል ጉትንም ዳግም ቀስቅሷል። ከ3 ዓመታት በኋላ በ1962 ፊሊስ ፔትሮሊየም የተባለው የአሜሪካ ነዳጅ ኩባንያ በኖርዌይ የሰሜን ባህር ክልል ውስጥ የነዳጅና የጋዝ ፍለጋ ለማካሄድ ለኖርዌይ መንግስት ማመልከቻ ያቀረበው የመጀመሪያ ኩባንያ ሆነ። ችግሩ ግን በዚያን ጊዜ የኖርዌይ የሰሜን ባህር ክልል የት ጋር እንደሚገኝና የት ጋር እንደሚጀምርና የት ጋር እንደሚጨርስ የሚያውቅ ማንም አልነበረም። በዙሪያው ባሉ ሀገራት መካከል የባህር ዳርቻ ወሰኖች በሕግ አልተከለከሉም ነበር። ለኖርዌይ እድል ሆኖ በ1965 ዩናይትድ ኪንግደም እሷን ፍለጋውን ለመጀመር ጓጉቷ ስለነበር በሰሜን ባህር ያለውን አህጉራዊ መንደርደሪያ በማዕከላዊ መስመር መርህ ወይ ደግሞ ሚዲያን ላይን ፕሪንሲፕል መሰረት ለመከፋፈል ተስማማች። ይህም በዩናይትድ ኪንግደምና በኖርዌይ የባህር ዳርቻዎች መካከል እኩል ርቀት ላይ የሚሰመር መልክዓ ምድራዊ መስመር ነው። ከ10 ዓመታት በኋላ ይህ በችኮላ የተወሰነው ስሌት ለኖርዌይ እጅግ ጠቃሚ ሆኖ ተገኝቷል። ስሌቱ ከዋናው ምድር በስተምዕራብ በ16 ኪሎ ሜትር ርቀት ላይ የምትገኘውን ኡትሲራ የተባለችውን ደሴት ጨምሮ በሺዎች የሚቆጠሩ የኖርዌይ ደሴቶችን ከግምት ያስገባ ነበር። ይህም የማዕከላዊን መስመር በጥቂት ኪሎ ሜትሮች ወደ ምዕራብ ገፋው። በዚህ ምክንያት በ1970ዎቹ ስታትፎጀር የተባለው ግዙፍ የነዳጅ ክምችት በዚህ ወቅት ወሰን ላይ ሲገኝ የክምችቱ 15% ብቻ በብሪታንያ የባህር ክልል ውስጥ ሲያርፍ 85% ያሉ ግን በኖርዌይ ክልል ውስጥ ወደቀ። ይህም ለኖርዌይ በቢሊዮን የሚቆጠር ዶላር ተጨማሪ የነዳጅ ገቢ ያስገኘላት። እንደ አውሮፓውያን አቆጣጠር በ1968
በማዕከላዊ መስመር መርህ ከተስማሙ በኋላ ወዲያውኑ የኖርዌይ መንግስት ፊሊፕስን ጨምሮ ልምድ ላላቸው ትልልቅ የውጭ ሀገር ኩባንያዎች ፍለጋ ፍቃድ መስጠት ጀመረ። የመጀመሪያው የነዳጅ ግኝት ከ2 ዓመት በኋላ በ1967 ባልደር በተባለ ቦታ ተገኘ። ሆኖም በወቅቱ በኢኮኖሚ ረገድ አዋጭ ሆኖ ስላልተገኘ ምርት የተጀመረው በ1990ዎቹ ነው። በዚህም በ1969 የገና ዋዜማ ላይ ፊሊፕስ ኩባንያ በኖርዌይ በሺዎች የሚቆጠሩ ዓመታት ታሪክ ውስጥ ምናልባትም ትልቁንና የገና ስጦታ አበሰረ። የኢኮፊስክ ክምችት ተገኘ። ኢኮፊስክ በዓለም ላይ ከተገኙ ትልልቅ የባህር ላይ የነዳጅ ክምችቶች አንዱ ሆነ። ምርቱ በ1971 የተጀመረ ሲሆን ከዚያ በኋላ ግን እንደ ስታትፎርጅ፣ ኦሴበር፣ ጉልፋክስ እና ትሮል ባሉ የኖርዌይ አህጉራዊ መንደርደሪያዎች ላይ ተከታታይ የግዙፍ የነዳጅና የጋዝ ግኝቶች ተከተሉ። በተለይም ደግሞ የትሮል የነዳጅ ክምችት እንደ አውሮፓውያን አቆጣጠር በ1996 ኖርዌይ ትሮል ኤ የተባለውን ግዙፍ የባህር ላይ መድረክ ከየብስ ወደ ባህር ስታጓጉዝ የዓለም መገናኛ ብዙሃን ትኩረት ስቧል። እስከ ዛሬ ድረስ ይህ መድረክ በሰው ልጅ ታሪክ ዘንድ ከአንድ ቦታ ወደ ሌላ ቦታ ከተንቀሳቀሱ መዋቅሮች መካከል ረጅሙና ከባዱ ሆኖ ይገኛል። በዚህ ወቅት ኖርዌይ የውሃ ኃይል ኢንዱስትሪያን በማስተዳደር ረገድ የቀሰመችውን ትምህርት በፍጥነት በማደግ ላይ ባለው የነዳጅና ጋዝ ትርፍ ዘርፍ ላይ ተግባራዊ ማድረግ ጀመረች። የነዳጅ ምርት እንደተጀመረ አገሪቱ ስታትኦይል የተባለ የመንግስት የነዳጅ ኩባንያ መሰረተች። በክፍለ ዘመኑ መጀመሪያ ላይ በውሃ ኃይል እንዳደረገችው ሁሉ ኖርዌይ የውጭ ሀገራትን ክህሎትና ካፒታል ሳታባረር በተፈጥሮ ሀብቷ ላይ አገራዊ ቁጥጥርን ለማረጋገጥ ተግባራዊና የረጅም ጊዜ ስትራቴጂ ተከተለች። በእነዚህ ደንቦች መሰረት ስታትኦይል በመንግስት በሚሰጠው እያንዳንዱ የምርት ፈቃድ ላይ ከ50 በመቶ በላይ የባለቤት ድርሻ እንዲኖር ይገደዳል። ይህ ዝግጅት ልምድ ካላቸው የውጭ ኩባንያዎች በኖርዌይ ኢንቨስት እንዲያደርጉ የሚያበረታታ ሲሆን፣ በሌላ በኩል ደግሞ ስታትኦይል በጋራ ስራዎች አማካኝነት ተግባራዊ ልምድ እንዲቀስም አድርጓል። የኖርዌይ የረጅም ጊዜ መርከብ ግንባታ ልምድም እጅግ ጠቃሚ ሆኖ ተገኝቷል። ይህም ሀገሪቱም የባህር ውስጥ የነዳጅና ጋዝ መሰረተ ልማቶችን በፍጥነት እንድትቆጣጠር አስችሏታል። ዛሬ በዓለም ግንባር ቀደም የባህር ውስጥ የነዳጅ ጋዝ መሰረተ ልማት ኩባንያዎች አንዱ የሆነው ሰብሲ ሰብን የተመሰረተው በ2002 በአንድ የአሜሪካ ድርጅትና በአንድ የኖርዌይ መርከብ ግንባታ ኩባንያ መካከል በተደረገ ጥምረት ነው። ዛሬ የኖርዌይ ብሔራዊ የኤነርጂ ኩባንያ አሁን ኢኩዊኖር ተብሎ የሚጠራው በዓለም አቀፍ ደረጃ ግዙፍ የኤነርጂ ተቋም ነው። ኢኩዊኖር በአሁኑ ጊዜ በዓለም 10ኛው ትልቅ የነዳጅ ጋዝ ኩባንያ ሲሆን የገበያም ዋጋውም 85 ቢሊዮን ዶላር ገደማ ነው። ይህም ከቢፒ ጋር ተመጣጣኝ ያደርገዋል። ኢኩዊኖር በኖርዌይ አህጉራዊ መንደርደሪያ ያለውን አጠቃላይ የነዳጅና ጋዝ 70 በመቶ ያህሉን የሚያመርት ሲሆን 67 በመቶ ባለቤትነቱን በኖርዌይ መንግስት የተያዘ ነው። ቀሪው 33 በመቶ ድርሻ ደግሞ እንደ ኒውዮርክ ስቶክ ኤክስቼንጅ ባሉ የዓለም አክሲዮኖች ገበያዎች ላይ ለሽያጭ ይቀርባል። በመጨረሻም በኖርዌይ አህጉራዊ መንደርደሪያ ላይ በእርግጥም እጅግ ከፍተኛ መጠን ያለው የነዳጅ ጋዝ ክምችት መኖሩ ተረጋገጠ። ዛሬ ኖርዌይ ከሩሲያ ውጪ በአውሮፓ ትልቁን የነዳጅ ክምችት የያዘች ሀገር ናት። በዓለም አቀፍ ደረጃ ደግሞ ከቀድሞዎቹ የኦፔክ አባል ሀገራት ጋር የሚመጣጠን ክምችት በመያዝ በዓለማችን ላይ 20ኛ ደረጃ ላይ ትገኛለች። ኖርዌይ ከአንጎላና ከኢኳዶር ጋር የሚመጣጠን የነዳጅ ክምችት ያላት ሲሆን የሰሜን ባህር ማዶ ከሚገኘው ከአውሮፓ ቀጣዩ ትልቅ አምራች ከሆነው ከዩናይትድ ኪንግደም በ3 እጥፍ የሚበልጥ ክምችት አላት። በተፈጥሮ ጋዝ ረገድም ኖርዌይ ከሩሲያ ውጪ በአውሮፓ ትልቁ ክምችት የያዘች ሲሆን በዓለም ደግሞ ከኩዌትና ከኢራን ጋር የሚቀራረብ መጠን በመያዝ 21ኛ ደረጃ ላይ ትገኛለች። ለአውሮፓ ህብረት ገበያ በጣም ቅርብ በመሆኑ ምክንያት ኖርዌይ ዝግጁ የሆነ የውጪ ንግድ መዳረሻ ነበራት። አውሮፓ ህብረት ከኔዘርላንድሱ የግሮኒንገን የጋዝ ክምችት ውጪ የራሱ የሆነ የነዳጅና ጋዝ ሀብት ስለሌለው የሚጠቀመውን አብዛኛውን የነዳጅና ጋዝ ፍላጎት ከውጭ ሀገር ለማስገባት ይገደድ ነበር። ነዳጅ ኦይል በየትኛውም የዓለም ክፍል ሊመጣ ስለሚችል ለአውሮፓ ቀላል ነበር፣ ምክንያቱም ነዳጅ በፈሳሽ መልክ በመርከብ ተጭኖ በውቅያኖስ ላይ ሊጓጓዝ ስለሚችል። አውሮፓ ህብረትም ያለምንም መልክዓ ምድራዊ ገደብ ከአሜሪካ ወይም ከናይጄሪያ ነዳጅ ማስገባት ይችላል። ነገር ግን የተፈጥሮ ጋዝ የተለየ ፈተና ነበር። ጋዝ በጋዝነት ሁኔታው ከፍተኛ ቦታ ስለሚይዝ በረጅም ርቀት ለማጓጓዝ ከአውሮፕላን ላይ ወይም ደግሞ ከመርከብ ይልቅ በቧንቧ ይበልጥ አመቺ ነው። በመሆኑም ፈሳሽ የተፈጥሮ ጋዝ ቴክኖሎጂ ከመስፋፋቱ በፊት የጋዝ ገበያዎች በአካባቢያዊ ትስስር ላይ የተመሰረቱ ነበሩ። ይህ ማለት ጋዝን ከቅርብ ምንጮች ወደ ተጠቃሚዎች ለማድረስ ሰፊ የቧንቧ መስመሮችን ለመዘርጋት ያስፈልግ ነበር።
በ20ኛውና በ21ኛው ክፍለ ዘመን መጀመሪያ ላይ የአውሮፓ ትላልቅ የቧንቧ መስመሮች ጋዝን ከኔዘርላንድስ፣ ከአልጄሪያ፣ ከሶቪየት በኋላም ደግሞ ከሩሲያ፣ ሳይቤሪያ፣ ከኢራን እና ከኖርዌይ ያመጡ ነበር። ይህ ታሪክ በአውሮፓ ህብረት በሶስት ዋና ዋና አቅራቢዎች ማለትም በሩሲያ፣ በኖርዌይ እና በአልጄሪያ ላይ ጥገኛ አደረገው። እስከ 2021 ድረስ ኖርዌይ የጋዝ ክምችቷን ከአውሮፓ ገበያዎች ጋር በቀጥታ የሚያገናኙ 11 የባህር ውስጥ የቧንቧ መስመሮችን ገንብታ ነበር። በ2010 የኖርዌይ የጋዝ ምርት ከነዳጅ ምርት ለመጀመሪያ ጊዜ በለጠ። በ2021 ሩሲያ በዩክሬን ላይ ሙሉ በሙሉ ወረራ በመፈጸሟ ምክንያት ከአንድ ዓመት በፊት ሩሲያ 40 በመቶ የሚሆነውን የአውሮፓ ህብረት የጋዝ ፍላጎት ስታሟላ ኖርዌይ ደግሞ 25 በመቶ ትሸፍን ነበር። ሩሲያ 25 በመቶን የነዳጅ ፍላጎት ስታሟላ ኖርዌይ 9.4 በመቶ ትሸፍን ነበር። በዚህ ወቅት በየዓመቱ በቢሊዮን የሚቆጠር ዶላር ወደ ኢኮኖሚያ በመፍሰሱ ምክንያት ኖርዌይ ከሩሲያ ውጪ ብቸኛዋ የአውሮፓ ፔትሮስቴት ወይ ደግሞ በነዳጅ ሀብት ላይ የተመሰረተ ኢኮኖሚ ያላት ሀገር ሆኗ ነበር። በ2021 ነዳጅና ጋዝ ከኖርዌይ ጠቅላላ የሀገር ውስጥ ምርት ወይ ደግሞ ጂዲፒ 21 በመቶን አጠቃላይ የወጪ ንግድ ደግሞ 51 በመቶን ይሸፍኑ ነበር። ይሁን እንጂ ኖርዌይ በሙስናና በአምባገነንነት ለሚታወቁ የነዳጅ አምራች ሀገራት አይነተኛ ምሳሌ አልሆነችም። ለዚህም ዋና ምክንያቶች አሉ። ፔትሮስቴት አንድ ወጥ የሆነ ትርጓሜ ባይኖርም አብዛኛዎቹ ትርጓሜዎች የሚያመለክቱት ግን ኢኮኖሚያቸው በነዳጅና ጋዝ ላይ ከመጠን በላይ ጥገኛ በመሆኑ የተነሳ ራሱ የሚችሉ ሀገራትን ነው የሚያመለክተው። በዓለም ላይ ወደ 25 የሚጠጉ ሀገራት በዚህ ውስጥ ይመደባሉ። ከነዚህ ውስጥ ደግሞ ዘ ኢኮኖሚስት የሚባለው ሜጋዚን እንደገለጸው ከኢንዶኔዥያና ከኖርዌይ በስተቀር ሁሉም አምባገነን ወይ ደግሞ የተቀላቀለ ስርዓት ሃይብሪድ ሪጅም ያላቸው ናቸው። ኖርዌይ ከሁሉም ይልቅ ጎልታ ትታያለች። ምክንያቱም ዘ ኢኮኖሚስት ኖርዌይን በዓለም ላይ ቁጥር 1 ዲሞክራሲያዊ አገር፣ ነፃ እኩልነት የተሰፈነባት ማህበረሰብ አድርጎ ይመድባታል። ይህም የኖርዌይ ነዳጅ ምርት አምራችነት ሁኔታ እንደ ሳውዲ አረቢያ፣ ኢራን፣ ሩሲያ እንዲሁም ደግሞ ቬኔዙዌላ ካሉ አምባገነን ሀገራት ጋር ፍጹም የተለየ ያደርጋታል። የሚሆንበት ዋና ምክንያት ኖርዌይ ነዳጅ ከማግኘቷ በፊት ቀድሞውኑ ለዘመናት የቆየ የተፈጥሮ ሀብትን በጋራ የማስተዳደር ባህል ከጣውላና ከውሃ ኃይል የመነጨ ስለነበራት ነው። አገሪቱ ነዳጅ ስታገኝ ቀድሞውኑ ሀብታም፣ በኢንዱስትሪ የበለጸገች ዲሞክራሲያዊት አገር ነበረች። ይህም ሳውዲ አረቢያ፣ ኢራን፣ ሩሲያ፣ ቬኔዙዌላ ነዳጅ ካገኙበት የታሪክ አጋጣሚ ፈጽሞ የተለየ ነው። እነዚህ ሀገራት ነዳጅ ያገኙት በንጉሳዊ አገዛዝ ወይም በአምባገነን ወታደራዊ ስርዓቶች ስር በነበሩበት ወቅት ነው። በመሆኑም ኖርዌይ ከነዳጅ የሚገኘውን ድንገተኛ ሀብት ለማስተዳደር ዝግጁ ነበረች። ቢሆንም ግን በ1970ዎቹና በ1980ዎቹ መጀመሪያ ላይ ኢኮኖሚዋ በነዳጅ ላይ ጥገኛ እየሆነ መጥቶ ነበር። በ1986 የነዳጅ ዋጋ ሲወድቅ ኖርዌይ የመጀመሪያውን የኢኮኖሚ ቀውስ አስተናገደች። ይህ ሁኔታ ኖርዌይ ትልቅ ትምህርት እንድትቀስም አድርጓታል። ከነዳጅ ገበያ መዋዠቅ ራሷን መጠበቅ እንዳለባት ተረድታለች። በዚህ ምክንያት በ1990 የኖርዌይ የመንግስት የጡረታ ፈንድ ግሎባል ወይም ደግሞ በተለምዶ የነዳጅ ፈንድ ኦይል ፈንድ የሚባለው መሰረተ። ይህ ፈንድ በኖርዌይ ህዝብ ስም የተመሰረተና ከነዳጅና ጋዝ የሚገኘውን ትርፍ ገቢ ለወደፊት ትውልድ ጥቅም እንዲውል በዓለም አቀፍ ደረጃ ኢንቨስት የሚያደርግ ነው። ፈንዱ ጥብቅ ደንቦች አሉት። ገንዘቡ በኖርዌይ ኢኮኖሚ ላይ ብቻ እንዲያተኩር በዓለም አቀፍ ደረጃ በኩባንያዎች አክሲዮንና በሪል ስቴት ላይ ኢንቨስት ያደርጋል። ከፈንዱ የሚወጣው ገንዘብ በአመት ከ3 በመቶ እንዳይበልጥ ተገድቧል። ይህም የሀብቱ የረጅም ጊዜ እድገት እንዲጠበቅና ለፖለቲካዊ መጠቀሚያ እንዳይውል ያደርገዋል። ዛሬ ላይ ይህ ፈንድ በዓለም ላይ ትልቁ የመንግስት ፈንድ ወይ ደግሞ ሶቨሪን ዌልዝ ፈንድ ሲሆን ከ1.2 ትሪሊዮን ዶላር በላይ ሀብት አለው። ፈንዱ በዓለም አቀፍ ደረጃ ለሽያጭ ከቀረቡት አጠቃላይ አክሲዮኖች 1.5 በመቶ ያህሉን በባለቤትነት ይዟል። ኖርዌይ በዓለም የህዝብ ቁጥር 0.07 በመቶ ብቻ የምትሸፍን ብትሆንም ፈንዱ ግን በዓለም አቀፍ ገበያ ትልቁ ባለ ሀብት ነው። በአሁኑ ጊዜ የፈንዱ ዋጋ ለእያንዳንዱ የኖርዌይ ዜጋ በአማካኝ $275,000 ይደርሳል። ይህም ኖርዌይ ለወደፊት ለሚመጣው ማንኛውም የኤነርጂ ዋጋ ለመለዋወጥ ዝግጁ እንድትሆንና የነዳጅ ሀብቱ ለዘላለም ጥቅም እንዲሰጥ አድርጓታል። አሁን ወደ ኖርዌይ የነዳጅና ጋዝ ኢንዱስትሪ ስንመለስ አገሪቱ በዓለም 20ኛውን ትልቅ የተረጋገጠ የነዳጅ ክምችትና 21ኛውን የተፈጥሮ ጋዝ ክምችት ይዛለች። እነዚህ ሀብቶች ኖርዌይ በዓለም 13ኛዋ ትልቅ የነዳጅ አምራችና 9ኛዋ ትልቅ የጋዝ አምራች እንድትሆን አስችሏታል። ይህም ከዓለም አቀፍ የነዳጅ ፍላጎት 2 በመቶን ከጋዝ ፍላጎት ደግሞ 3 በመቶን ትሸፍናለች ማለት ነው። ይሁን እንጂ ኖርዌይ በዓለም አቀፍ የነዳጅ ጋዝ ክምችትና ምርት ያላት ድርሻ በውጭ ንግድ ወይም ኤክስፖርት ረገድ ካላት እጅግ ግዙፍ ድርሻ ጋር ሲነጻጸር በጣም አነስተኛ ነው። ምንም እንኳን በምርት 13ኛ ብትሆንም በአሁኑ ወቅት በዓለም 8ኛዋ ትልቅ የነዳጅ ላኪ አገር ናት። እንዲሁም ከኖርዌይ በ12 እጥፍ በላይ የነዳጅ ክምችት ካላትና 50 በመቶ ብልጫ ያለው ነዳጅ ከምታመርተው ኩዌት ጋር በላኪነት ደረጃ እየተቀራረበች ትገኛለች።
በተፈጥሮ ጋዝ ረገድ ልዩነቱ ይበልጥ ጎልቶ ይታያል። በኖርዌይ በምርት 9ኛ በክምችት ደግሞ 21ኛ ብትሆንም ከዩናይትድ ስቴትስ ከሩሲያና ከኳታር በመቀጠል በዓለም አራተኛዋ ትልቅ የተፈጥሮ ጋዝ ላኪ ናት። በአሁኑ ወቅት በላኪነት ደረጃ ኳታርን ለመድረስና በዓለም ከሶስቱ ቀዳሚ አገራት ተርታ ለመሰለፍ በፍጥነት እየተራመደች ትገኛለች። ኖርዌይ በዓለም የነዳጅ ጋዝ ወጪ ንግድ ላይ እንዲህ ያለ ግዙፍ ተጽዕኖ ሊኖራት የቻለበት በርካታ ምክንያቶች አሉ። አንደኛው ከፍተኛ የኤነርጂ ፍላጎት ላለው የአውሮፓ ህብረት ገበያ ያላት መልክዓ ምድራዊ ቅርበትና ከምርት ቦታዎች በቀጥታ ወደ ተጠቃሚዎች የባህር ውስጥ የቧንቧ መስመሮችን የመዝርጋት አቅሟ ነው። ሁለተኛው ምክንያት የኖርዌይ ህዝብ ቁጥር አነስተኛ በመሆኑ ምክንያት ይህም እንደ አንጎላ፣ ኢኳዶርና ኢራን ካሉ ተመሳሳይ ክምችት ግን ሰፊ ህዝብ ካላቸው ሀገራት ጋር ሲነጻጸር አገሪቱ ለውስጥ ፍጆታ የምትጠቀመው ኃይል አነስተኛ እንዲሆን አድርጎታል። ሶስተኛውና ምናልባትም ዋነኛው ምክንያት ግን የኖርዌይ መልክዓ ምድር ከረጅም ጊዜ የፖሊሲ ምርጫዎቿ ጋር መጣመሩ ነው። ኖርዌይ ከወንዞቿና ከግድቦቿ የምታመነጨው የውሃ ኃይል ወይም ደግሞ ሃይድሮ ፓወር አጠቃላይ የኤሌክትሪክ ፍላጎቷን 95% ያህሉን ይሸፍናል። ከአውሮፓ ትልቁን የውሃ ኃይል አቅም ከመያዟ በተጨማሪ ኖርዌይ በአህጉሪቱ ካሉ ከፍተኛ የነፋስ ኃይሎች አቅሞች አንዱ አሏት። የኖርዌይ የባህር ዳርቻና ተራራማ አካባቢዎች በአውሮፓ ውስጥ ከፍተኛ ነፋስ ካለባቸው ቀጠናዎች መካከል ይመደባሉ። በዚህ ምክንያት ኖርዌይ በዓለም 7ኛዋ ትልቅ የውሃ ኃይል አምራች ብቻ ሳትሆን 18ኛዋ ትልቅ የነፋስ ኃይል አቅም ያላት ሀገርም ናት። ኖርዌይ ከፍተኛ የነዳጅና የጋዝ ሀብት ያላት ይህን የታዳሽ ኃይል አቅሟን በስትራቴጂያዊ መንገድ ትጠቀምበታለች። ኖርዌይ ታዳሽ የውሃና የነፋስ ኃይል ሀብቶቿን ለውስጥ ፍጆታ ብቻ ትጠቀማለች። ይህም ለውስጥ የኤሌክትሪክ ፍላጎት የማትፈልገውን አብዛኛውን የነዳጅ ጋዝ ምርቷንና ለውጭ ገበያ በተለይም ለጎረቤቷ ለአውሮፓ ህብረት እንድትልክ አስችሏታል። ኖርዌይ የኤሌክትሪክ ኃይሏን ሙሉ በሙሉ በሚባል ደረጃ በታዳሽ ኃይል ከማመንጨት ባለፈ ለኤሌክትሪክ ተሽከርካሪዎች ሰፊ የታክስ ማበረታቻ በመስጠት የነዳጅ ፍላጎቷን ይበልጥ ቀንሳለች። በዚህ ምክንያት በ2022 በኖርዌይ ከተሸጡ አዳዲስ መኪናዎች ውስጥ 88% የኤሌክትሪክ ተሽከርካሪዎች ናቸው። ይህም በማንኛውም አገር ታይቶ የማይታወቅ ከፍተኛ ድርሻ አለው። ዛሬ በኖርዌይ መንገድ ላይ ከሚንቀሳቀሱ 3 መኪኖች አንዱ የኤሌክትሪክ ሲሆን ነዳጅ ከመጠቀም ይልቅ በአገሪቱ ውስጥ በሚመነጭ ታዳሽ ኃይል ይሰራል። ይህ ስትራቴጂ ለኖርዌይ ከብክለት መቀነስ ባለፈ የአገራዊ ደህንነትና የፋይናንስ ኃይል ጉዳይ ነው። አገሪቱ በታዳሽ ኃይል ላይ በተደገፈች ቁጥር ከውጭ በሚመጣ ነዳጅና በተጋላጭነት የአቅርቦት ሰንሰለቶች ላይ ያላትን ጥገኝነት ይቀንሳል። በተመሳሳይ ጊዜ ብዙ የነዳጅ ጋዝ ምርቷን ወደ ውጭ ለመላክና ከሽያጭ የሚገኘውን ገቢ ወደ መንግስት የሀብት ፈንድ ወይ ደግሞ ሶቨሬን ዌልዝ ፈንድ ለማፍሰስ ኢኮኖሚዋን ከነዳጅ ጥገኝነት ማላቀቅ ያስችላታል። ይህ ስልታዊ አካሄድ በሰንሰለት የተያያዘ ነው። ብዙ ታዳሽ ኃይል መጠቀም ብዙ ነዳጅና ጋዝ ወደ ውጭ ለመላክ ያስችላል። ብዙ ወደ ውጭ መላክ ብዙ ገቢ ያስገኛል። ብዙ ጊዜ ደግሞ የመንግስትን የሀብት ፈንድን ያጠናክራል። ጠንካራ የሀብት ፈንድ ደግሞ ኢኮኖሚው በነዳጅ ዋጋ መዋዠቅ እንዳይጎዳ ይከላከላል። ይህ ለብዙ አስርት ዓመታት በጥንቃቄ የተከተለችውን ስልት ኖርዌይ በአውሮፓ ውስጥ ተጽዕኖ ፈጣሪ አገር እያደረጋት ይገኛል። የዚህ ስትራቴጂካዊ እምብርት የኖርዌይ የ21ኛው ክፍለ ዘመን የኤነርጂ መመሪያ ነው። ነዳጅና ጋዝ ለውጭ አገር ሰዎች የሚሸጥ ሲሆን ታዳሽ ኃይል ግን ለኖርዌይ ሕዝብ ፍላጎት የሚውል ነው። ይህ አካሄድ ኖርዌይ የምታመርተው ነዳጅና ጋዝ ሙሉ በሙሉ ወደ ውጭ እንድትልክና በኃይል ረገድ ደግሞ ራሷን የቻለች ሀገር እንድትሆን አስችሏታል። የዚህ የረጅም ጊዜ ስትራቴጂ ውጤት በ2022 ሩሲያ ዩክሬን ከወረረች በኋላ ይበልጥ ታይቷል። አውሮፓ ህብረት ለሩሲያ የጦርነት ፋይናንስ የሚሆነውን ገቢ ለመቀነስ ሲል ከሩሲያ የሚገባው ነዳጅና ጋዝ በፍጥነት መቀነስ ጀመረ። ሆኖም ግን ህብረቱ ለ25% የነዳጅና ለ45% የጋዝ ፍላጎት በአስቸኳይ ምትክ መፈለግ ነበረበት። ኖርዌይ ባላት ቅርበት፣ ሰፊ ኤነርጂ ሀብትና ጠንካራ የፖለቲካ ግንኙነት ይህን ክፍተት ለመሙላት ብቸኛዋ ዝግጁ ሀገር ሆና ተገኘች። በዚህም የኖርዌይ የነዳጅና ጋዝ ወደ አውሮፓ የሚላክበት መጠን በከፍተኛ ሁኔታ ጨመረ። ኖርዌይ በአውሮፓ ህብረት የነዳጅ አቅርቦት ያላት ድርሻ ጦርነት በፊት ከነበረበት 9.5% በ2023 መጀመሪያ ላይ ወደ 13.3% በማደግ አገሪቱ የአውሮፓ ህብረት ቀዳሚና ዋነኛ የነዳጅ አቅራቢ ሆና ተገኝታለች። በጋዝ ረገድ ደግሞ በአውሮፓ ህብረት የቧንቧ ጋዝ አቅርቦት ውስጥ የነበራት ድርሻ ከ38.1% ወደ አስገራሚው 46.1% አድጓል። በተመሳሳይ ኖርዌይ ቀደም ሲል ፈሳሽ ጋዝ ወይ ደግሞ ኤልኤንጂ ለአውሮፓ ታቀርብ ነበር ማለት ይቻላል። አሁን ግን አምስተኛዋ ትልቅ አቅራቢ ሆና ተገኝታለች። የውጭ ንግዱ በጨመረበት ወቅት የዓለም የነዳጅ ጋዝ ዋጋን በከፍተኛ ሁኔታ እየጨመረ ተገኝቷል። ይህም ለኖርዌይ ታይቶ የማይታወቅ ድንገተኛ ከፍተኛ ገቢ አስገኝቶላታል። በ2022 ብቻ ኖርዌይ ከነዳጅ ጋዝ 123 ቢሊዮን ዶላር ገቢ ያገኘች ሲሆን በ2023 ደግሞ ይህ ሪከርድ በመስበር 131 ቢሊዮን ዶላር አግኝታለች። ከጦርነቱ በፊት 2021 የነበረው ገቢ 29 ቢሊዮን ዶላር ብቻ ነበር። የኖርዌይ የ2023 የነዳጅ ገቢ ብቻውን
የመላው ስሎቫኪያን ጠቅላላ የሀገር ውስጥ ምርት ጂዲፒ ያህል ነበረ። ኖርዌይ ይህን ድንገተኛ ሀብት በብልሃት ተጠቅማበታለች። ከፍተኛ መጠን ያለው ገንዘብ ወደ ሀብት ፈንዶ የገባ ሲሆን በአርክቲክ ክበብ ውስጥ በሚገኘው የባረንትስ ባህር ወይ ደግሞ ባረንትስ ሲ አዳዲስ የነዳጅና ጋዝ ክምችቶችን ለመፈለግም በቢሊዮን ዶላር የሚቆጠር ዶላር መድባለች። የሩሲያን የገንዘብ ድርሻ በቋሚነት ለመተካትም ተጨማሪ የቧንቧ መስመሮችን እየገነቡ ይገኛሉ። ኖርዌይ በአውሮፓ የኤነርጂ ገበያ ሩሲያን የመተካቷ ምሳሌያዊ ክስተት በሴፕቴምበር 2022 ታይቷል። የሩሲያን ጋዝ ወደ ጀርመን የሚያጓጉዙት ኖርድ ስትሪም የቧንቧ መስመሮች በፍንዳታ በጠፉ ማግስት የኖርዌይን ጋዝ ወደ ፖላንድ የሚወስደውን አዲሱን ባልቲክ ፓይፕ መረቀች። ይህም ፖላንድ ከሩሲያ ስታስገባ የነበረውን 60% ጋዝ ተክቶላታል። በዚህ ምክንያት ኖርዌይ በ2020ዎቹ የአውሮፓ ህብረት ምክንያት ዋነኛ የኤነርጂ አቅራቢ ሆና ተገኝታለች። ወደፊትም ይህ ሚና በነዳጅ ጋዝ ላይ ብቻ የሚወሰን አይሆንም። የአየር ንብረት ውስጥ በስካንዲኔቪያን የዝናብ መጠን ይጨምራል ተብሎ የሚጠበቅ ሲሆን ይህም የኖርዌይን የውሃ ኃይል አቅም የበለጠ ያሳድገዋል። በተመሳሳይ የኖርዌይ ሰፊ የነፋስ ሀብትን በከፍተኛ ሁኔታ ይለማል ተብሎ ይጠበቃል። ወደፊት ኖርዌይ ይህን ሁሉ ታዳሽ ኃይል ለውስጥ ፍጆታ ብቻ አትፈልገውም። የኖርዌይን የውሃና የነፋስ ኃይል በቀጥታ ከአውሮፓ ህብረት ጋር የሚያገናኙ ኤሌክትሪክ መስመሮችን ለመዘርጋት ውይይቶች እየተደረጉ ይገኛሉ። ኖርዌይ ከአውሮፓ ዋነኛ ኤነርጂ አቅራቢነት ባለፈ ለአውሮፓና ለምዕራቡ ዓለም ወሳኝ የሆኑ የማዕድናትን ምንጭ ሆና እንደምትመጣም ይጠበቃል። በአሁኑ ጊዜ በአውሮፓ ኢኮኖሚዎች ግንባር ቀደምነት የሚመራው ዓለም አቀፋዊ ወደ አረንጓዴ ኤነርጂ ሽግግር ወይ ደግሞ ግሪን ኤነርጂ ትራንዚሽን ለሚደረገው ጥረት ራሱን ችሎ ለመጠቀም ከፍተኛ መጠን ያላቸው ብረታ ብረቶችና ብርቅዬ የምድር ንጥረ ነገሮች ወይ ደግሞ ሬር እርዝ ኤሌመንትስ እንደሚፈልግ የታወቀ ነው። በተለይም ደግሞ እነዚህ ብርቅዬ የምድር ንጥረ ነገሮች ለኤሌክትሪክ ተሽከርካሪ ኢቪ ባትሪዎች፣ ለስማርት ስልኮች፣ ለነፋስ ተርባይኖች፣ ለዲጂታል ካሜራዎች፣ ለሃርድ ድራይቨሮችና እንዲሁም ደግሞ ሌሎች ስፍር ቁጥር ለሌላቸው የአንደኛው ክፍለ ዘመን ቴክኖሎጂዎችና ለኢኮኖሚ እድገት እጅግ በጣም አስፈላጊ ናቸው። ለአውሮፓና ለምዕራቡ ዓለም በሚያሳዝን ሁኔታ በአሁኑ ጊዜ አብዛኛው በዓለም ላይ የተረጋገጠው የእነዚህ ንጥረ ነገሮች ክምችት በቻይና ቁጥጥር ስር ውስጥ ይገኛል። ቻይና በዓለም አቀፍ ደረጃ ከሚከናወነው የእነዚህ ንጥረ ነገሮች ማዕድን ቁፋሮ 63% ያህል ይህም ከሁሉም አገራት ድምር ይበልጣል። 85% በማቀነባበር ፕሮሰሲንግ ስራ ትሰራለች። ቻይና በዓለም ላይ ካለው የተረጋገጠ ክምችት 1/3 ያህሉን የያዘች ሲሆን ቪየትናም፣ ሩሲያና ብራዚል ይከተላሉ። አውስትራሊያ ደግሞ ከአራቱ ቀዳሚዎች ርቃ ትገኛለች። ቻይና ልክ ሩሲያ በነዳጅ ጋዝ ላይ ያላትን የበላይነት እንደ ፖለቲካዊ መሳሪያ እንደምትጠቀመው ሁሉም በእነዚህ ሀብቶች ላይ ያላትን የበላይነትም እንደ መሳሪያ መጠቀም ጀምራለች። እንደ አውሮፓውያን አቆጣጠር በሐምሌ 2023 ቻይና ለሴሚኮንዳክተር ምርት ወሳኝ በሆኑ በጋሊየም እና ጀርማኒየም ብረታ ብረቶች ላይ አዲስ የውጭ ንግድ ገደቦችን አስታውቃለች። ይህ እርምጃ አሜሪካ በቻይና ሴሚኮንዳክተር ኢንዱስትሪ ላይ የጣለችው የኢኮኖሚ ማዕቀብ የተሰጠ ምላሽ ነው። በአሁኑ ጊዜ ቻይና 98% የዓለም ጋሊየም እና 68% የሚሆነው ጀርማኒየም ታመርታለች። ይህ ማለት ቻይና ገደብ ከጣለችና ሌሎች ሀገራት እነዚህን ማዕድናት ለማግኘት በጣም ይቸግራሉ ማለት ነው። ምንም እንኳን ጋሊየም እና ጀርማኒየም ብርቅዬ የምድር ንጥረ ነገሮች ባይሆኑም ለዘመናዊ ዲጂታል ህይወት ግን በጣም ወሳኝ ናቸው። እነዚህ የውጭ ንግድ ገደቦች ቻይና የበላይነት የያዘችባቸው ሌሎች ብረታ ብረቶችና ማዕድናትንም ወደፊት ገደብ ሊጣልባቸው እንደሚችል እንደ ግልጽ ማስጠንቀቂያ ተወስዷል። ልክ በዚህ ወቅት ነበር ኖርግ ማይኒንግ የተባለ የኖርዌይ ኩባንያ በሰኔ 2023 አስገራሚ መግለጫ የሰጠው። ኩባንያው በደቡባዊ ኖርዌይ በዓለም ላይ እስካሁን ከተገኘ ሁሉ እጅግ ትልቁን የፎስፌት ሮክ ክምችቱን ማግኘቱን ይፋ አድርጓል። ይህ ክምችት 70 ቢሊዮን ቶን የሚጠጋ በኢኮኖሚ ረገድ ሊወጣ የሚችል ፎስፌት ይዟል ተብሎ ይገመታል። ይህ ቀደም ሲል በዓለም የነበረውን 71 ቢሊዮን ቶን የተረጋገጠ የፎስፌት ክምችት ወደ እጥፍ ያሳደገው ግዙፍ ግኝት ነው። በሌላ አገላለጽ ይህ ነጠላ የኖርዌይ ግኝት ብቻውን የመላው ዓለምን የፎስፌት ፍላጎት ለሚቀጥሉት 50 ዓመታት ሊያሟላ ይችላል። ይህም ሞሮኮ በዚህ ሀብት ላይ የነበራትን የበላይነት በከፍተኛ ሁኔታ አዳክሞታል። ከዚህ ግኝት በፊት ደግሞ ሞሮኮ 50 ቢሊዮን ቶን ወይም ደግሞ 70% የሚሆነውን የዓለም የፎስፌት ክምችት ትቆጣጠር ነበር። ከኖርዌይ ግኝት በኋላ ግን የሞሮኮ ድርሻ ወደ 35% ዝቅ እንዲል አድርጎታል። ከኖርዌይ ግኝት በፊት ሞሮኮና ቻይና በዓለም ላይ ትልቁን የፎስፌት ምርት ይቆጣጠሩ ነበር። ፎስፌት ለማዳበሪያ ምርትና ለዓለም የምግብ ዋስትና እንዲሁም ደግሞ በትንንሽ መጠን ለዲጂታል መሳሪያዎችና ለኤሌክትሪክ ተሽከርካሪዎች ባትሪዎች እጅግ በጣም አስፈላጊ ነው። ኖርዌይ ማይኒንግ ይህ ግኝት መጀመሪያ ካሰቡት በላይ ዋጋ ሊኖረው እንደሚችል ያምናሉ። ኩባንያው እንደ ታይታኒየም እና ቫናዲየም ያሉ ለአውሮፕላን፣ ለባህር ውስጥ መርከብ፣ ለኮምፒውተርና ለላቁ የኢንዱስትሪ ስርዓቶች ግንባታ አስፈላጊ የሆኑ ማዕድናትንም በከፍተኛ መጠን እንደሚገኙ ይገምታል። በአሁኑ ጊዜ ቻይና 36% የሚሆነውን የዓለም ታይታኒየም እና ከግማሽ በላይ የሚሆነውን የዓለም ቫናዲየም በማምረት የበላይነቱን ይዛለች። የቫናዲየም ምርት ደግሞ 99% የሚሆነው የሚመረተው በብሪክስ አገራት በተለይም ቻይና፣ ሩሲያ፣ ደቡብ አፍሪካና ብራዚል ነው። በዚህ ምክንያት አሜሪካና አውሮፓ
አሜሪካና አውሮፓ ህብረት እነዚህ ወሳኝ ቁሳቁሶችን ለማግኘት በጂኦፖለቲካዊ መልኩ ተጋላጭ በሆኑ የአቅርቦት ሰንሰለቶች ላይ ለረጅም ጊዜ ጥገኛ ነበሩ። ቻይና በጋሊየምና ጀርመኒ ላይ የጣለችውን ገደብ ቤጂንግ ወደፊት በታይታኒየምና ቫንዳኒየም ላይም ተመሳሳይ ገደቦችን ልትጥል እንደምትችል አሳይቷል። የኖርዌይ ማይኒንግ ግምት በትክክል ከሆነ የኖርዌይ እነዚህ ብረታ ብረቶች ክምችት አውሮፓና ምዕራባውያን ከቻይና ጥገኝነት ነፃ እንዲሆኑ ስልታዊ እድል ወይ ደግሞ ስትራቴጂክ አውቶኖሚ ይሰጣቸዋል። ኖርዌይ አሁን የዓለማችን አዲሷና ትልቁ የፎስፌት ምንጭ ለመሆን እየተዘጋጀች ትገኛለች። ሌሎች ወሳኝ የኢንዱስትሪ ብረታ ብረቶችም ዋና አቅራቢ ልትሆን ትችላለች። ይህ ማለት ግን ኖርዌይ የአውሮፓ ትልቁ የነዳጅ ጋዝ ምንጭና የታዳሽ ኃይል አቅራቢ ከመሆኑ በተጨማሪ ለዘመናዊ ቴክኖሎጂ፣ ለአረንጓዴ ኤነርጂ ሽግግርና ለግብርና አስፈላጊ ለሆኑ ጥሬ ዕቃዎች የአውሮፓ ዋነኛ ምንጭ ልትሆን ተቃርባለች። በዚህ ምክንያት ኖርዌይ እንደ ሩሲያና ቻይና ያሉ አምባገነን ኃይሎች በአውሮፓ ወሳኝ የሀብት አቅርቦት ሰንሰለቶች ላይ የነበራቸውን የረጅም ጊዜ የበላይነት እየሰበረች ትገኛለች። አውሮፓም እንደ ሩሲያ፣ አልጄሪያ፣ ሊቢያ፣ ኢራንና የባህር ሰላጤው ሀገራት ባሉ በታሪክ የበላይነት በነበራቸው ነገር ግን በታሪካዊ መልኩ ያልተረጋገጡ ወይም አምባገነን በሆኑ አቅራቢዎች ላይ ከመመካት ይልቅ በዓለም ላይ ካሉ ዲሞክራሲያዊ ሀገራት በአንድ ላይ መተማመን ትችላለች። በዚህ ምክንያት ኖርዌይ የመንግስትን የሀብት ፈንዷን በማሳደግ በዓለም አቀፍ የአክሲዮንና የቦንድ ገበያዎች ላይ ያላትን ተጽዕኖ በመጨመር የሀገሪቱ ውስጥ የኤሌክትሪክ ተጠቃሚነቷን ይበልጥ በማፋጠን ሀብቷን ማሳደጓን ትቀጥላለች። ተሽከርካሪዎቿንና የኢነርጂ መረቧን ሙሉ በሙሉ በኤሌክትሪክ በማንቀሳቀስ ኖርዌይ ብዙ የነዳጅና ጋዝ ወደ አውሮፓ መላኳን መቀጠል ጀምራለች። በመሰረቱ ኖርዌይ በጂኦፖለቲካ ውስጥ የማያልቅ የገንዘብ ምንጭ ደግሞ ኢንፋይናይት መኒ ግሊች አግኝታለች ማለት ይቻላል። ከሁሉም በላይ ደግሞ ይህ እድል ለኖርዌይ ዜጎች በብዙ ለትውልድ የሚዘልቅ ብልጽግናን እንደሚያረጋግጥ በሚያስችል መልኩ ፖሊሲዎቿን በብልሃት ቀርጻለች።